ማልፈልግሽ የሚባባሉ ቡጋለች እኮ ያብል ቡጋለች እኮ መሄድ ይችላለች። ቦጋለች እኮ ሲዲ ከሄደችም ተመልሳ ትመጣለች። ችግር የለም። እኛ ደግሞ በትዕግስት እንጠብቃለን እና እናንተ እግዚአብሔር ሰው ግን ለምንድን ነው አታውቅም? ሃይሚ ሁኔታ አታውቃችሁ እንዴ? እስከ 2 ዓመት እኔ 3 ዓመት ምናምን ነው እሷ ጠቅቄ ማውቀው። ግን እሷ ታለቅሶ ይምባ ምን አለች አልሰማችሁ? አንዳንዳችሁ ግቡ ይስም ምንድነው እሷ ቢዶ እሷ ኃይለኛ ጀግና ናት። በቀል ፈልጋለች መለያት አይደለም። እኔ ጠንቅቄ ያውቃል እግዚአብሔር በትክክል የአንቺ ሀሳብ ላይ እኔም ድጋፍ ነኝ ማለት ነው። እኔ ያውቃለሁ ጠንቅቄ እሱ ያውቃል እግዚአብሔር እኮ ተውት። ይሄ ምን መሰለሽ ሀየ በቀል ምናምን አይደለም። እነሱ ይታረቁ እነሱ አንድ ላይ የምር እግዚአብሔርን አንድ እንዲሆኑ ነው የሚፈልገው። ግን እዚህ ሸቃላ ሲታና ደግሞ እቺ በልብስ ወይ እቺ ዛሬ እንዳይመጣ ፈጣሪ አምላክ አይኑ እኔ ሳይዟችሁ የሸቃሪት ነገር እቺ አልመ ሌላ ነገር ችግር የለም። የራያው ነፍስሽ እኮ ማለት ነው እግዚአብሔር የቀሚስ ልብስ አታውቅም ሴትዮዋ ግን እንዳይመጣ ፈጣሪ ጸሎት አድርጉ። መጣች ራሷ ጉዳይ ገደል ትገባለች። እሱ ወይተም እቺ ሴት መጨረሻ ደግሞ ዩቱብን እና ቲክቶክን አበላሸው ሽታው እንጃ ምን እንጃ። ለምን ቆንጆ አይዞሽ ምንም ማድረግ አይቻልም። አሁን እኮ እሷ እኮ ጸዳለች እኮ በፊት እኮ ሸራ ጫማ ነጠ ምንድን ነው እሷ ኮንጎ ለብሳለች እኮ በፊት። አሁን ቦጋሌ ማለት ነው። አሁን ቦጋሌ እኔ ሃይሚ ብዬ ነው አስካሌ ነች ብዬ ነው እንትኑን ሀብሉን የወሰድኩት። የእሷ ጠረንና የፊት ጠረን እኮ ይሸታል፣ በጣም ይሸታል። ለምን በጣም እንትን አላት ላብ አላት ስላለ ይሸት ይችላል። እንዴት ነው ሽታውን አያውቅም ነው እሱ አይጠረጥ ዝም ብሎ ሴትን ስለሚያቅፍ አያውቅም። ይህ ማንም ሽታ ለይቶ አያውቅም ነው። እኔ አልገባኝም። በጣም ከባድ ነው ይሄ ነገር ሲናወራ። ሰኒ ምን እንደሰማ ታውቂያለሽ? እንደዛ ብሎ ሲል ማለት ነው። ባለፈው ልክ አዲሱ ቤት ስትገባለት መዓዛሽ ጠረን ምን የሆነ ቲክቶክ ላይ ዘፍኖላታል እና ከዛ እንደዛ ብሎ ሲናገር እኔ ለሱ ደነገጥኩኝ ማለት ነው። እንዲሁም ሀይሚ መስላኝ ነበር ሲል ማለት ነው። ትናንትና ተለያይታችሁ ዛሬ መጣ ወርቅ የምታስፈልግ የእሷን መዓዛ እንኳን አያውቅም፣ የእሷን ሽታ አያውቅም። እንዴ ይችና ያችን አሁን እኔም እኮ አሰብኩት ምን ማለት ነው ጋይስ፣ እዚህ 40 ምናምን ሳላችሁ አንቺ ሳኒ የምትባይ ምናምን እኔ ለምሳሌ ማን ምን እንደሆነ የሚያወራ የሚያጠንቅቅ የሚያውቅ ሰው ነኝ። ገባሽ? እኔ አሁን የማንም እናንተ እዚህ ያላችሁ የሁላችሁም ሽታ የሚያውቅ ሰው ነኝ። ሽታችሁ ሁላችሁም የሚጣፍጥ ሽታ ነው ያላችሁ። ባይዘው ጠረናችሁ በጣም የሚገርም ጠረና ነው ያላችሁ። እሷ ግን በጣም እንትን ናች። ስለዚህ እንዴት ነው አይላይም፣ ሰውን አይላይም፣ አያውቅም። ሀይ ከባድ ነው። እንግዲህ እኔ ስራ ልገባ ነው፣ ግን ቢሮ እስከመሄድ ድረስ እናንተ አወሩ ጋይስ። እኔ ሞት አድርጌ ይሰማችኋለሁ የኔ ፍቅሮች። ግን ቦጋሌ እንደዛ ማለት አልነበረበትም። እሷን ብዬ ማለት ሃይሚ ስለመሰለች ነው ማለት አልነበረበትም። ብሩኬ ማለት ነው ሃይሚ ስለመሰለች ነው ሀብሉን የተቀበልኩ ማለት እንደዛ ማለት አልነበረበትም። እግዚአብሔርን የለበትም። አንተ ብዙ ሴቶች ነው ወይ የምትቀርበው? ብዙ ሴቶች ነው ወይ አንተ አንገት ስር የምትገባው? ለምን የማንን በቃ ያኔ ብዙ ሰው ከሆነ ማን የማን እንደሆነ ለይቶ አያውቅም። ገባሽ? ይሄ ነው ማሰብ ያለባችሁ። የማን እንደሆነ ሽታችሁ ማን እንደሆነ አያውቅም ለይቶ። ብዙ ሴት ካላገኘክ ደግሞ የማሽታ የትኛው ጠረን ይሸታል አይሸትም በደንብ ጠንቅቄ ታውቃለህ። እንዴት ነው ሃይሚ ነች ብዬ ነው ሀብሉን የተቀበሉ? ምን ማለት ነው? እኔ አልገባኝም። ፎርዋት ሹ ሀይዳ እንደገና ደግሞ ማለት ነው እንደዛ ከሆነ ሃይሚ መሆኗ ለመሆኗን ካወቀ ደግሞ ያህንን ነገር ልክ አንገቷ ጋር ስታደርግበት በጥቶ ነበር እሱ ጋር መወርወር ያለበት። እንዳቱ ደግሞ ምንድን ነው ያለው እሱ ደግሞ ምንድን ነው ያለው እዛ ጋር ምንድን ነው ያለው
ስጦታ ነው፣ ስጦታ መቀበል አለብኝ። ይቺ ልጅ እኮ ህይወትህን በጥብጣለች። ሚዲያ ላይ መጣ በጣም መጥፎ ቃል ያስመጣ ሚዲያ ላይ መጣ ስምን ሚዲያ ላይ መጣ ስምን አስጠፍታለች። በዛ ላይ ደግሞ ብዙ ነገር አድርጋለች። ህይወትህን የበጠበጠችው ብዙ ደረጃ ያደረሰችልሽ ሀብል ስታደርግልህ በቀደም ሰድባ በሰው ፊት አዋርዳ ከዚህ ሁሉ ብጥብጥ አድርጋ ያንን የመሰለ ላይፍን ማለት ነው እኮ ነገርኩሽ እኮ አንተኔ ብልግናይክ ሚዲያ ላይ አውጥቼ አራግፋለሁ ስትል ፈራ መሰለኝ። እሱ እንደዚህ ነው እኮ ዝም አሉ። ታውቃላችሁ እንደዚህ ነው የሆነ ነገር አለ መሰለኝ አለ። አንደኛ ልጅቷ ምንድን ነው ያለችው? እለቀዋለሁ ምናምን ቆይታ ያለ ካለች በኋላ ምንድን ነው ሰው ጤነኛ አይደለም ብሎ ነው ያለው። ደነገጠ። አሁን ወዲያው ደግሞ ተገልብጦ እንደዛ ያለችው ልጅ ሚዲያ ላይ መጣ። አንገቱ ላይ ሀብስ ተበት እኔ እሱን ቢያደርገኝ በጥሰዋለሁ። ሌላ ወንድ እኮ ወንዶች እኮ በጥሰው ነው ፊት ለፊቷ ለሚወረውሩት። የምታመጪውን አምጪ፣ ያለውን ነገር ልቀቂ። ከሀይሚ ትበልጥበታለች እንዴ? የፈለገው ነገር ብትሆን የራሱ ንግስቱ ወደፊት የራሱ ይሄ ልጅ ታውቃላችሁ ወደፊት ወደ ይፈራል። እየፈራ ነው። ይሄ ነገር መውጣት አለበት። ምንድን ነው እሱ አይደለም እንኪማ ሰንዬ፣ እንደሱ ሳይሆን ደግሞ ማለት ነው አሁን እንደዛ ብሎ ሀብሉን ካየ በኋላ ኬኩን ካየ በኋላ ግልብጥብጥ እሷ እንኳን ምን አገባኝ ትናንትና ሆነ ራሱ ማለት ነው። ሀይሚም ተናገረች ገለባብጠዋ አትወጣም ነበር ባለችው እሷ እንኳን ተናገረች። እውነቷን እኮ ነው። ስለዚህ ያንን ሀብል በጥሶ መጣል ነበረበት። ጭራሽ ምንድን ነው ያለው? እሷን ታያት። እሷ ለምሳሌ እሷ ራሱ እንደዛ አትገለባበጥም። እሷ ይሄ እውነት እሷም አታደርግም። ይሄ ቦታ እውነቱን እንቅጩን ነው የምናገረው። እሷም አታደርግም። እሺ ቆይ እንደገና ደግሞ እሱ ጭራሽ ሀይሚን ያሰረችን ሊመስሎኝ ነበር አለ። ቆይቶ ደግሞ መስቀሉ ሴት አለ ብሎ ጭራሽ ጠየቀ። እዚህ ጋር ተቃጠልኩኝ። ጭራሽ ስለሱም ትጠይቃለህ? መጠየቅ የለብህም። እግዚአብሔር ይመስገን አንተ ሁሉ ነገር አለ። የእጅም ያንገት ሁሉ ነገር አይደለም። ዋናው የሰው ልጅ ፍቅርህን ነው። ዋናው ህይወትህን አድናት። ወርቅ ምናምን ጌጣጌጥ እሱ ነገር አላፊ ነው። ትልቁ ነገር ማትረፍ ያለብህ ህይወትህን ነው፣ ትዳርህን፣ ለወደፊት ያሰብከው አላማ፣ ስኬትን፣ የምታግዝን እህትህን፣ ጓደኛን ብቻ ኤኒዌይስ ሁሉን ነገር የምታደርግልህን አንተ ነው ይሄንን ማድረግ የምችለው። ብዙ ነገር ብለሃል መቼም ሚዲያ ላይ እናውቃለን። ብዙ ነገር ብዙ የህይወቴ ምናምን ብዙ ነገር ማለት አልፈልግም። እሷም ማዳን ስጭባ ጭራሽ ሀይሚ መስላኝ ነበረ ብሎ ነገር አለ እንዴ? በኢየሱስ ኧረ ወደዛ አንቺ ፋራረኩን እንዴ? ሰውን እኛ ፋራረጋችሁን እንዴ? እዚህ ጋር እኛ እኮ የማዳም ቅመሞች በጣም ጀግኖች ነን። እግዚአብሔርና እንደዚህ በቀላሉ አይደለንም። በዛ ላይ ደግሞ እኛ በዚህ ገንዘብ በዚህ ሰው ማታለል አይቻልም። እኔ ላንተ አፈርኩኝ እዛ ጋር እግዚአብሔርን በጣም ያው ምንም ቢሆን የሆነ ንግግር ላይ በጣም ፋስቶን ጎበዝ ሆነ። እዚህ ጋር የምሬን ነው የምልህ። ትሰማናለህ? ሶ ይሄ ነገር መባል የለበትም። ሀይሚ ነበርሽ አይባልም። መዓዛ ምረጥ፣ ሽታ ምረጥ አለ። ፈርቷል። በጣም ፈየፈራ ምን ሆነክ ነው? እስቲ ንገረን እስቲ እኛ እንረዳለን። ችግር የለም። ምን ምንድን ነው ችግር? ምን ያስግሻል? እኔ ስምንት መጣች አልመጣች እኔ ያገበኛል። አሁን እቺ ነኝ ያገበኛል አያገበኝም። መጣች አልመጣች እኔ አሁን እዚህ ቦታ የሆነ ወንድሜ ነፃ እንዲወጣ ያደርጋለሁ። ገባሽ አይደል? እኔ በጣም እወዳለሁ አከብራለሁ። ገባሽ? ግን ያም ሆነ ይህ እውነቱን ፍርቅጭ አድርጎ ማስወጣት አለብኝ። እኔ አከብራለሁ ወዳ ብሎ የእህቴ ባል ነው። ስለዚህ የምንም ይሄድ የለም የእስካሌ ባል ነው። የሚያስቅ ነገር ነው አይደለም። ደግሞ ቆይ ሰንዬ በእናትሽ አንድ ነገር አዳምጪኝ። እሱን ደግሞ ተይና ማለት ነው ፍፄ ልብሱን ይዞ ሲወጣ እቃዎችን ተሸክሞ ሲወጣ እቃዎችን ይዞ ሲወጣ ፍፄ ማለት ነው ስልኩን ያየና ወደዛ ወደዚህ ሳይ ቲክቶክ ግን ኧረ እናንተ ቲክቶከር ላይ ያላችሁ ልጆች ኢየሱስ እናንተ ዛሬ እኮ ደግሞ አስፋው ከየት መጣ? ሀደ ነፃነት ወርቅነህ ዛሬ ነው አይደል የሚቀበረው? ላይ ብሬ ናቸው። አሁን እኛ ሌላ ነገር እናንተ ሞት አድርጎ እኔ የሚያወራው ነገር አለ። እናንተ ሞት አድርጎ በጣም ወራዳ ናችሁ እናንተ። በጣም ነው የሚታናደዱ። አውሪ በቃ አውሪ ጋይስ። ልጅቷ አንድ ቀን ብሩኬን ምስጢር
ያለበትን ሁሉንም አውጥቼ ብልግነትን አራግፋለሁ አለች አይደል? ለዛ ነው ወይ ልጅቷ የሚፈራው? ለዛ ነው ወይ ልጅቷ የሚፈራው? ለዛ ነው ወይ ቦታ የሚሰጣት? ለዛ ነው ወይ በቃ አንድ ነገር ካደረጋ እኮ አደርጓል። ወንድ ልጅ ነው፣ ምንም ነው የማይመጣው። ልጅቷ ታወጣ ምንድነው እሱ ታወጣና ምንድነው እሱ እንየውና እንፈርዳለን። እዛ ገባሽ? ምንድነው እሱ ጥሩ ነው ወይ ስራ ነው ወይ ምንድን እንደሆነ አይተን በኋላ ላይ ደግሞ ነው እሱ አይደለም ለማለት እንችላለን። ገባች አይደለ? ለምን እኛ ወንድማችን እንደዚህ አይነት ነገር የለም። ኖ ኤቨር ኔቨር ኤቨር እሷ የሆነ ነገር አድርጋ ምናምን ላይ ታመጣ ትችላለች። ያ ኦፍኮርስ እኛ ደግሞ አንቀበልም። ይሄ ነገር እኮ አይናችን አለ ይታይ። አሁን ሀይሚ እንደዛ ፎቶ አልተነሳችም ጋይስ፣ እውነት እናወራ። እንደዛ ልብስ ለብሳ እንደዛ አንበሳ አጠገቧ ተቀምጦ አልተነሳችም ፎቶ ጋይስ። ይሄ ነገር ነው መረዳት አለባችሁ። እሱም ደግሞ ምንም ሳያደርግ አድርጓል ብላ የሆነ ነገር ልክ እንደዛ ፎቶ እሷና እሱ እየተሳሳሙ ይሁን ምንም ልታመጣ ትችላለች። ኖ ማለት ነው ያለብን። አሁን ብሩኬ በጣም አሁን ሴት ልጅ ነው እንጂ የምትፈራው ወንድ ልጅ ሲፈራ እኔ ደስ አይለኝም። አንተ ቆፍጠን ቀብራር በል አባቴ። ገባክ አይደለ? በጣም ደህና አደራችሁ ጋይስ። ከየት ነው ደግሞ አንቺ መጥሽው? እንዴት ናችሁ? የምንም ሰላም የለም። እንዴት ነሽ? ወይ እንኳን አደረሳችሁ። አትንጫጩብኝ። ወይ እንኳን አብሮ አደረሰን። ከታች ኮሜንቴሽን አይተነዋል በነገራችን ላይ እና እንኳን አብሮ አደረሰን። እንኳን ደህና መጣሽ። ዛሬ ጥምቀት ነው ልንገራችሁ ብለሻል። ዛሬ ልንገራችሁ ሳና ሚሲሙኛል ጥያቄ ጠይቃችሁ እንዴ በረከት እንዴት ምንድን ነው ብርቴ? እኔ ማለት ነው አሁን ጥያቄ የሆነብኝ ነገር የሚል ቃል አይደለም። እሺ አሁን ለምሳሌ ብሩኬ ልጁ የኔ አይደለም። መጀመሪያ ደግሞ መጀመሪያ ምን እንዳደረግኩ እዚህ ቤት የተከበሩ ቦሶች ሲያወሩ ሞት እየደረገን መስማት አለብን። ውጭ ያለውም ሁላችሁም ቦሶች ስለሆናችሁ ዝም በይ። ሳንዲ ምንድን ነው እንጂ ሞት አድርጌ የመላጣ ልጅ አውሬ የኔ ቆንጆ ሀሳብሽን ሳትሰድቢ ሰውን ሳትነኪ አውሬ የኔ ቆንጆ ሂጂበት። ስድብ አይደለም እኮ እኔ ጥያቄ ነው የሚጠይቃችሁ። መጀመሪያ ነገሩ ሲጀምር ማለት ነው ብሩኬ እኔ ምን እንደተፈጠረ አላውቅም ማለት ሳ ከዛ ደግሞ ሲቀጥል ልጁን ምርመራ እናረጋለን። ልጁ የኔ ላይሆን ይችላል ሊሆንም ይችላል፣ እኔ አላውቅም ማለት። እኔ እኮ አሁን ግራ የገባኝ ነገር ብሩኬ ከልጅቷ ጋር ተኝቷል ወይ? እሱ እኮ መተኛቱን አምኗል። ልጁ ነው እንጂ ልጅ የኔ አይደለም እያለ ነው እንጂ ከልጅቷ ጋር መተኛቱን እኮ አምኗል አይደል እንዴ? አንቺ ሀሳብሽን እስከ መጨረሻ አውርና ጨርሻለሁ ብለሽ ሞት ሲተደርግ ሌላ ከፍቶ አስተያየት ይሰጠሻል። የኔና አውሪ እሺ እንደዛ ጋር ልጁ አሁን ብሩኬ ልጁ የእሱ ሆነ አልሆነ ከልጅቷ ጋር መተኛት ነው። ለምን ታዲያ ከልጅቷ ጋር ተኝቶ ከሆነ ለሀይሚ እኔ እንደዚህ ሆኜ ተሳስቼ በቃ ሴጣን አሳስቶኝ ከልጅቷ ጋር ተኝቻለሁ፣ ግን ልጁ የኔ አይደለም ምናምን ብሎ ለምን ይቅርታ አይጠይቃትም? አሁን ደግሞ አንድ ቀን እኔ ስንት ቀን ወንድነቴን አዋርጄ ክብሬን ዝቅ አድርጌ ይቅርታ ጠይቄያታለሁ ምናምን የሚለው ነገር እሷ ስላመናጨቃት እና ሰዎች ሁሉም ለምን ትገፈትራታለህ፣ ለምን እንደዛ ታረጋታለህ ብሎ ስላወሩት ነው። ስለገፈተራት የሆነ ነገር ስላደረጋት ብቻ ነው እንጂ ይቅርታ የጠየቃት። ሲጀመር ከልጅቷ ጋር ስለተኛም ሆነ የሆነ ብልግና ስለሰራ አይደለም ሀይሚን ይቅርታ አብሮ ተኝቷትም ከሆነ ለሳም እውነታ አላት። የፈለገችውን ነገር ማድረግ ትችላለች፣ ማውራትም ትችላለች። ግን ሀይምን እዚህ ጋር ለሚያደርገው ነገር ላደረገው ነገር ነው ይቅርታ ጠየቃት እንጂ ከልጅቷ ጋር ተኝቻለሁ፣ አንቺን በድዬሻለሁ እንደዛ ብሎ ይቅርታ አልጠየቃትም ሀይምን። እኔ አሁን እያሳሰበኝ ያለው አሁን ወደፊት ራሱ ከሀይሚ ጋር የሆነ ነገር ሲሆን አሁን ታርቀው የሆነ በቃ ነገራቸውን ሲጀምሩም ከእሷ ጋር ሲጣላ የሆነ ነገር ሲፈጠር ሄዶ ከሌላ ሴት ጋር ይተኛል ማለት ነው። ምን ማለት ነው ደግሞ? አሁን ማተሻላ ምን መሰለሽ፣ አሁን
ትክክል ነሽ እኮ እኔ አድርጋለም አላደረገም ማለት እኮ ግን አድርጋለሁ ይሆናል ብዬ አላሰብኩትም ነው። ልጅ ይፈጠራል ብዬ አላሰብኩትም ነው ነገር ይኸው ገባሽ? አዎ ይገባሽ ይችላል ብዬ አስባለሁ። ያም ሆነ ይህ ማለት ነው ሀይሚ ጋር ሆነም አልሆነም ብቻ ሀይሚ ጋር መሆን ብቻ አይደለም። ገብቶሻል? አሁን ሌላ ሴት ጋር ቢሆን ከዚች ሴት ጋር ሲጣላ ሄዶ ያደርጋል ነው። ገባሽ? አድርጎ ከሆነ ገባሽ? ሀይሚ ጋር ብቻ ነው ብላችሁ ለምንድን ነው የምታስቡት እናንተ? ሀይሚ ጋር ብቻ አይደለም። ምን ያገባኝ? ሀይሚ እኮ የራሷ ነገር እሷ የራሷን ታውቃለች፣ ስለ ራሷ ታውቃለች። ለወደፊት የሚኖረው እሷ ናት። አያገባኝም። ግን በጣም ይሄ ብልግና ነው። ማለትም ይሄ ለሚያየው ሰው ሁሉም ብልግና ነው። አንድ ሰው ሲጣላ ከፍቅረኛው ጋር ሲጣላ ወይም ከሚስቱ ጋር ሲጣላ ከእሷ ጋር ተናዶ ሄዶ ከሌላ ሚስት ጋር ተኝተዋል ማለት እኮ የሚያስተምረው እኮ እንደዛ ነው። ከፈለጋችሁ ሄዳችሁ ተኝታችሁ መታችሁ ይቅርታ ጠይቁ ማለት ነው። ገብቶሻል? እኔ ማለት ነው እዚህ ጋር ያልገባኝ አንድ ነገር አለ። እሱ ምንድን ነው? ያኔ ማለት ነው መጀመሪያ ጊዜ ማለት ነው አላስታውስም ምናምን ብሏና ኦኬ አላስታወሰም። ግን ማለት ነው ጠዋት ሲነሳ ራሱን የት ነው ያገኘው ነው የኔ ጥያቄ።